ለተመራቂዎች አንድ ሁለት ሶስት ጥያቄዎች ይኖሩኛልና በተለይ መጀመሪያ የምጠይቀው ጥያቄ እዛው ባላችሁበት ግን የኔ የተለየ ነው የሚለኝ ሰው ካለ እሱን ማስተናገድ ፈልጋለሁ። ይህንን ትምህርት ቤት የኔ ያገኘሁበት መንገድ ለሌሎች ሊያስተምር ይችላል የሚል ወይም ደግሞ በተለየ መንገድ ወይም በሰዎች የሆነ ብቻ ሊያስተምር የሚችል በተለየ መንገድ አገኘው የሚል ሰው አለ ከማከላችሁ? ሶስት ተማሪዎች ለሌሎች ምስክር። እሺ ከኋላ ወንድሜና እሺ ሁለት ብራቮ ና አንተም ና። አንድ ተማሪ መጨመር እንችላለን። ተመሳሳይ ጥያቄ ነው የምጠይቀው ግን ለሌሎች እንዲያስተምር ስለምፈልግ ነው። እግዚአብሔር ይስጥልን። ማይክ እየተቀያየራችሁ ነው የምትመጡት ወደዛ እንድትታዩ እዚህ ጋር ካሜራ እያያችሁ ስለሆነ ማለት ነው። ታንክ ዩ። መጀመሪያ ስምህንና ትምህርት ቤቱን እንዴት እንዳገኘኸው እንድትነግረን እንፈልጋለሁ። እሺ፣ ስሜ ስንታየሁ ስዩም እባላለሁ። የመጣሁት ከአቦስቶ ከሐዋሳ 48 ኪሎ ሜትር ያህል ይርቃል እና አዲስ አበባ ዩኒቨርሲቲ የሎጂስቲክስ ዲፓርትመንት ተማሪ ነኝ እና ይህንን ያገኘሁበት በጓደኛ ምክንያት ነው። አሁን አብሮኝ ነበር፣ አሁን ግን ወጥቷል። ደነቅ ይባላል። በሱ በኩል ነው ይሄንን እድል ያገኘሁት ነው የተማርኩት። በጣም ጥሩ። እሺ አንተም? እሺ አመሰግናለሁ። ስሜ ብርሃኑ ኬዝ ይባላል። የመጣሁት ከደቡብ ምዕራብ ኢትዮጵያ ከሚዛን አማን ነው። ቅድም ወንድሜ እንዳለው ወደ 600 ምናምን ኪሎ ሜትር ርቀት ላይ ነው። ይህን ትምህርት ያገኘው ደግሞ በቴሌግራም ነው። ቴሌግራም ላይ የሆነ ነገር ያነበብኩት አድቬንቲስት የደቀ መዝሙር ትምህርት የሚል አገኘው። ከዛ ሳናባው በጣም እየጣፈጠኝ መጣ። ከዛ አጋጣሚ አሁንም ላመሰግን መወዳት ልጅ ብትኖር ቅድስት ናት። ይህንን ትምህርት መከታተል ትፈልጋለህ እንድስትል አዋልኩኝ። ከዛ ወደ ፈተና ገባው ማለት ነው። ዛሬ ለምረቃ በቅቻለሁ። እግዚአብሔር ይመስገን። እዛው እንዳያስከው ከዛ ቀጥሎ ለተሰጠዋለ። ከዚህ ትምህርት ቤት በመማራችሁ የተጠቀማችሁት ነገር አለ ለኛ ልትነግሩ የምትችሉ? አዎ ብዙ ነገር ተጠቅሜያለሁ። እንደውም እኔ ማውራት ፈልገው ነገር አለ። አንድ በጣም የሚገርመኝ መጽሐፍ ቅዱስ ውስጥ ጳውሎስ የጻፋቸው መልእክቶች መጽሐፍ ቅዱስን ኮራፕት የሚደረግበት ዘመን ነበር። ስፔሻሊ አሁን ከሚገርሙኝ መጽሐፍቶች ውስጥ ሮሜ፣ ቆላሲያስና ተሰሎንቄ የሚባሉ መጽሐፍቶች። ከዚህ ውስጥ ደግሞ በጣም የሚገርመኝ የቆላሲስ መልእክት ነው እና ጳውሎስ አክቹዋሊ ሄዶ አልተከለውም ያንን ቤተክርስቲያን እና አንድ ከሱ ጋር የነበረ ሰው ጳውሎስ ቦታው ላይ ጠቅሷል። ከዛ በኋላ በዛ ስላላቸው እምነት በኢየሱስ ክርስቶስ ስላገኙት የዘላለም ሕይወት ተስፋ አድርጎ ይናገራሉ። እነሱን ብታያቸው ግን ኢቭን ሐዋርያት አልተከለም ያንን ቤተክርስቲያን፣ ግን ከምድር ያለፈ በሰማይ ተስፋ እንዳደረጉ ይናገራል። እና ደግሞ ቆላሲያስ ጂኦግራፊካል ሎኬሽኑን ብታይ ከሆነ ኤዥያን እና ኢስትን ዩሮፕን የሚያገናኝ ቦታ ነውና ብዙ የሐሰት ትምህርቶች ኢንፊልትሬት አድርጎ ይገቡ ነበር በዛ ቦታ እና የኢየሱስ ክርስቶስን አምላክነት ይክዱ ነበር። ጣዖታትን ያመልኩ ነገስታት አምላክ ነን ይሉ ነበር። የኢየሱስ ክርስቶስን ሰውነት ክርስቶሎጂ ይክዱ ነበር እና በዚህ ጊዜ እነሱ አልሰሙም። ኢቭን ሐዋርያት አልተከለም ይህን ቤተክርስቲያን፣ ግን ከምድር ያለፈ የዘላለም ሕይወት እንዳላቸው ይናገራልና አሁን የሚሰማኝ የቆላሲያስ አይነት ሰዎች እዚህ ኤዋይ የሰጡን ትምህርት በጣም እኔ ልክ አሁን ብዙ የሐሰት ትምህርቶች በበዙበት ጊዜ እውነተኛ ወንጌልን አስተምሮናል። ልክ እንደ የቆላሲያስ ሰዎች እንደሰበኩት እውነተኛ የሆነ ከወርቅ የበለጠ ትምህርትን አስተምረዋል ብዬ አስባለሁ። በጣም አመሰግናለሁ። በጣም እግዚአብሔር ይመስገን። አሜን። እያስተማረን ነው አይደል? እግዚአብሔር ይመስገን። እግዚአብሔር በተለያየ መንገድ ይናገራል፣ በተለያየ መንገድ ደቀ መዝሙር ያዘጋጃል። የእግዚአብሔር ስም የተመሰገነ ይሁን። እሺ ወንድሜ አንተስ? እሺ አመሰግናለሁ። እኔ ከዚህ ትምህርት ያገኘሁት እስካሁን ከኖርኩት እድሜ የዛሬ ደግሞ ለየት ይላል። ፓስተርን እግዚአብሔር ይባርከው። እውነት መግዛት ምን ያህል ትልቅ እንደሆነ ከኔ በእድሜ የምትበልጡትም አላችሁ፣ ከኔ በእድሜ በታች ያላችሁትም አላችሁ። እውነት ምን ያህል ዋጋ እንደሚያስከፍል፣ እውነት ህይወት እንደሆነ፣ እውነት መንገድ እንደሆነ፣ እውነት ክርስቶስ እንደሆነ ከዚህ ትምህርት በጣም ተረድቻለሁ። በጣም አብዛኛ ወደ ክፍለ ሀገር አካባቢ ላይ እንደዚህ ትልቅ ፈራ እግዚአብሔር ያለበት አካባቢ አይደለም። ክርስትና እንደ ትልቅ አይወሰድም። ክርስትና እንደ ህይወት አይወሰድም። ግን እዚህ ወደዚህ ሲመጣ ይሄ የብሔር ብሔረሰቦች አንድ ላይ የሚኖሩበት ትልቅ የአፍሪካ መዲና አገር ላይ ያለ ነው። ግን
ፓስተር ቅድም ሲያስተምር ብዙ ነገር ነው። በጣም ሰውነቴን የተንቀጠቀጠው። ምክንያቱም ሰው አሁን የሚጠቃቀሙት በብሔር ነው፣ በጎሳ ነው፣ በዘር ነው፣ የተለያየ ነገር ነው። ባይዘዌ እኔ ብዙ ያለፍኔት ከ2007 ዓመተ ምህረት ጀምሮ ስልጣን ላይ ቆይቻለሁ። በስልጣን ውስጥ የሚመጡት መንገዶችን ቅድም ፓስተር ሲያስተምር በጣም ሰውነት ይንቀጠቅጥ ነበር። ምክንያቱም ፓስተር ያስተምረው በቃ አሁን የሚመጣው ጥቅማ ጥቅም የሚሆን ሹመት የሚሆን ስልጣን የሚሆን ገንዘብ የሚሆን በብሔር በጎሳ የተሳሳበ ነው የሚመጣው። ይህን ሳስብ እውነተኛ ክርስቶስ እናውቃለን ወይ ክርስቶስ በውስጣችን አለ ወይ የሚለው ነገር ሳስብ በጣም ያስፈራኝ ነበረ። ይበልጥ እኔ በጣም ፓስተርን እግዚአብሔር ለልጆቹ ለቤተሰቦቹ እንዲያኖር እመኛለሁ። አመሰግናለሁ። ቀጥሎ የምጠይቃችሁ ጥያቄ በዚህ ትምህርት ቤት ያገኛችሁትን በረከት በህይወታችሁ እንዴት ልተረጉሙት፣ ለሌሎች እንዴት ልተርፉ አስባችኋል? ይህን ስጠይቅ ሁላችሁም ተማሪዎች እናንተም ለራሳችሁ ጥያቄውን በመውሰድ እንዴት ልተረጉሙት እንዳሰባችሁ፣ በህይወታችሁ እንዴት ልታሳዩ፣ ለሌሎች እንዴት ልተርፉ እንዳሰባችሁ እናንተም ልታስቡ ትፈልጋለሁ። እሺ ያው ክርስትና ፕሮሰስ ነው። በስሩ ፕሮሰስ ነው የሰው ልጅ ጠንካራ የሚሆነው። እንደውም ከወርቅ ከዛ በኋላ እያለ ጴጥሮስ ይደረድራቸዋል የክርስትናን ጠንካራ የሆነ ስቴፕ እና የዕብራውያን ጸሐፊ ሲናገር የሞተው ይልቁኑ ከሙታን የተነሳው እያለ ይናገራል። ስለ ኢየሱስ ክርስቶስ ኃያልነት የተናገረ ከዛ በኋላ ስለሚኖረው የዘላለም ሕይወት እየተናገረ ለሌሎች በረከት እንደሆነ እናውቃለን እና እኔም ለሌሎች ኖሬ ይህንን ህይወት ደግሞ ኖሬ ለሌሎች ደግሞ በረከት መሆን እፈልጋለሁ እና ይሄ ኤዋይ ደቀ መዝሙር ትምህርት በጣም ብዙ ነገር አስተምሮኛል። በህይወቴም ደግሞ ይህንን ፕሮሰስ ማሳደግ እንደምችል እግዚአብሔር በጸጋው ደግሞ በልጁ በኢየሱስ ክርስቶስ ሞር ደግሞ እንደሚረዳኝ ተስፋ አደርጋለሁ። አመሰግናለሁ። እግዚአብሔር ይርዳ፣ እግዚአብሔር ያግዘ። እሺ አመሰግናለሁ። እኔ ከዚህ በኋላ አድቬንቲስት ቸርች ወደ እኛ አካባቢ ላይ እንጃ ያለው አይመስለኝም። መጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ያለው ትክክለኛን እየተተረጎመልኝ እዚህ ቤት ውስጥ ነው ማለት እችላለሁ። ምክንያቱም በአሁኑ ሰዓት እኛ አሜን ነው። እግዚአብሔር ይመስገን። እውነት ያለው እዚህ ነው እያላችሁ ነው። እግዚአብሔር ይመስገን። እውነት ለማውራት በኪቦርድ ነው በተለያየ ነገር ነው የምንዘለው። ግን እዚህ ጋር ጥርት ያለ ሰው እግዚአብሔርን የፈራ መዝሙር ሲዘምር እኔ ለመጀመሪያዬ ነው ለእኔ የመጀመሪያዬ ነው። ምክንያቱም የትም አካባቢ ላይ ስንሄድ የተለያየ ነገሮች እብን ጭብጨባ እዚህ ቤት ውስጥ እንደሌለ እልልታ እንደሌለ ስነ ስርዓት እንዳለ ብዙ ነገር ወስጃለሁ ለህይወቴ። ቀጥዬ ሂጄ ቤተሰቦቼን በዚህ መንገድ ማምራት እንደምችል ፈራ እግዚአብሔር በምን አይነት መንገድ ማምራት ማምላክ እንደምንችል አገኝቻለሁ። እግዚአብሔር ዘመናችሁን ይባርካችሁ። አሜን። እግዚአብሔር ይባርካችሁ። በጣም አመሰግናለሁ። እግዚአብሔር ይባርካችሁ በሏቸው። አንዳንድ ጊዜ እኛ የምንጓጓበትን ሌሎች እንዴት እንደሚመኙት እንግዲህ እንድታስቡ እግረ መንገዱን ከበድ ያለ መልእክት አስተላልፈዋል። እኔ አይደለሁም የተናገርኩት፣ እሱ ነው የተናገረው። እኛ ያዙን ልቀቁን ካልወጣን እንላለን፣ እነሱ ካልገባን ይላሉ። መንገድ እንዳንተላለፍ እግዚአብሔር ይጠብቀን። ስለ ሁሉ እግዚአብሔርን እጅግ አድርጌ አመሰግናለሁ። ስለነበረን ፕሮግራም ሁሉ እግዚአብሔር የተመሰገነ ይሁን። ስሜ ዘማሪ ዘካርያስ አሰለ ይባላለው። የመጣሁት ከጀሙ 3 ፋና ቃለ ሕይወት ቤተክርስቲያን አጥቢያ እዛ ነው የማገለግለው። ከዛ ነው የመጣሁት። ስሜ ወንድሙ ገዛኝ ይባላል። የ2016 ተመራቂ ነበርኩ። እሱን ያገኘሁበት ከዚህ በፊትም ሁለተኛ ዙር ነው። አምና ኢንተርቪው አድርጌው ነበር እና ያገኘሁት በፌስቡክ ነው። ፌስቡክ ዝም ብዬ እየጎራጎርኩ ኤዋይ ባይብል ክለብ የሚል ነገር አገኘሁና እዛ ላይ ቲክ አደረኩ። ከዛ በውስጡ ያለው ነገር እንዲሁ ፖለቲካም አይደለም፣ የሆነ ዝም ብሎ ወጥ ነገር አይደለም። ከዛ እስቲ ይሄንን ማየት አለብኝ ብዬ እንትን አድርጌያለሁ። ከዛ በቴሌግራምም ብሎ እዛ ላይ አድራሻው ተቀምጦ ነበር። ያንን እንትን ብዬ
ወደ ፌስቡክ እያየው ከዛ ወደ ቀጥታ ወደ ቴሌግራም ማየት ጀመርኩኝ። በቴሌግራም ያየው ያለው ከዚህ ቅድስት የምትባልና አንድ ሄኖክ የሚባል አሉ። ያው ዛሬ ቅድስትን አግኝቻታለሁ፣ ሄኖክን አላገኘውም። ያው ባለበት እግዚአብሔር ይባርከው እየደወለ እንዴት ነው ትምህርቱ እንዴት ነው አስተያየትስ ተመቸ እያለ እንደውም ይሄ በየአርብ ዕለት ፖስት ማለት የሚለጠፈው ፈተናዎች አሉ አይደል? እነሱንም አላውቅም ነበር። እሱ ነው የነገረኝ። አርብ ዕለት እስከ ሰኞ ጠዋት ድረስ ፈተናውም ይለቀቃል። ከተማርክበት አንተ እዛ ካነበብክበት ይወጣልና በዛ ፈተና እየሰራክ ችግር ካለ ወይም ጥያቄ ካለ መጠየቅ ትችላለህ እያለ እያበረታታኝ፣ ከዚህም ደግሞ ቅድስትም ደውላ እየጠየቀችኝ በዛ መሃል ብዙ ላይፌ ሙሉ በሙሉ ተቀይረዋል ማለት እችላለሁ። ከዛ ያ የአምናው እንደዛ ሆኖ ግን የዘንድሮ በአምና መንገድ እየሄድኩ የዘንድሮ በጣም በተመቸኝ ሁኔታ ነው የጨረስኩት። ስለዚህ ይህን ነው ያገኘሁት መንገድ። መጀመሪያ ኤፍቪ ላይ ነበረ። ከዛ ወደ ቴሌግራም ነው የገባሁትና ቅድም እንዳልኩት ማለት ነው ኤፍቪ የተጠቀምኩ ይህንን ትምህርት ተምረን እንድንቀጥል የሚያደርግ ማበረታቻ አይቼ ወደዛ ስገባ ትምህርቶቹን የተማርኩ ሲሄድ በጣም ነበር የጣፈጠልኝ። ብዙ ትምህርቶችን ነበር ያገኘሁት እና ተምሬ ስጨርስ በጣም ደስተኛ ነበርኩ እና መጨረሻ ላይ እዚህ የሰርቲፊኬት ፕሮግራምን ተደርጎ ነበረ። መሰረታዊ እውነት ላይ የተመሰረተ መጽሔት አግኝቼ አንብቤ ነበረ። አምና የነበረው መጽሐፎችን አንብቤ ነበረ። በጣም የሚጠቅም መጽሐፍ ነው ለህይወቴ ማለት ነው። ትምህርቱ ራሱ ሞር በቃ በጣም ክርስትና ላይ ለውጥ ማስመጣት የሚችል ትምህርቶችን ነው ያገኘሁት። ኦኬ አንዳንድ የመጽሐፍ ቅዱስ ኮመንታሪዎችን እያነበብኩ ነበርና አንዳንድ ጊዜ ወደ መጽሐፍ ቅዱስ አዋቂዎች ጋር እሄዳለሁ። አንዳንድ ጊዜ ከጓደኞቻችን ጋር እንዲሁ እንጨዋወታለን። ነገር ግን እዚህ ጋር ማንንም አላማከርኩም፣ ማንንም አልጠየኩም። ራሴ ነው ያወቅሁት። እዛ ላይ የተጻፈው በራሴ ጊዜ ፍሪ በሆንኩብኝ ጊዜ ያው ተማሪ ነኝ አሁን እግዚአብሔር ይመስገን በአምና ግራጁዌት አድርጌያለሁና በትምህርት ጎን ለጎን ይህንን በቅድሚያ ሰጥቼው ከባይብል ከማነበው ታይም ጨምሮ ለሱ እያነበብኩ ነበር። ከዛ በመሃሉ ያሉት ነገሮችን በራሴ ነው እውቅና ያገኘሁት። ማንም እንደዚህ ነው ብሎ የተነተነ የለም። ነገር ግን እዛ ወይ የተጻፉት በጣም ኃይልና በጣም የሚማርኩ ቃላቶች አሉ። ያንን ደግሞ እዛ ብቻ አይደለም ከዛ እየተማርኩት ወይም ያወቅኩት እኔ በራሴ በማገለግለው በአጥቢያ ጭምር እየሰበኩ በራሴ በስብከት ጊዜ ቢሆንም በመዝሙር ጊዜም እንደዚህ እያልኩ አንዳንድ ጊዜ ሁሌ ባይኖርም አንዳንድ ጊዜ ጠብ እያረኩ ከራሴ ላይፍ አልፎ ለሌሎች ላይፍም አንዳንድ ነገሮችን ማሰራጨት ጀምሬያለሁ። ከትምህርቶቹ በጣም ደስ ያለኝ እንግዲህ በዚህ ጥቅስ ነበረ የተመረቅነው ማለት ነው። እውነትን ግዛት አትሽጣት በሚለው ላይ ማለት ነው። እና ሞር በቃ በጣም ትኩረት የሰጠሁት ሐሰተኛ ክርስቶሶች ምድር ላይ እንደነበሩና ብዙ አይነት ስህተቶች እየተፈጠሩ እንዳሉ እና እዛ ላይ የተሰጡ ትምህርቶችን አብዛኞችን አጋንንት የተጠቀመ ያስቸገረ እንዳለ ከዛ ሞር እንድረዳ እና እንድማር በጣም ነው የጠቀመኝ ከተማርኩ ትምህርቶች ማለት ነው። መጀመሪያ በቃ ይሄንን ኤዋይ ባይብል ክለብ የሚለው ትዝ ስለኝ ከእውነት ጋር የተገናኘ ነገር ውስጥ ላይ ሁል ጊዜ ትዝ ይላል። እውነትን ግዛት አትሽጣት ብሎ ስናገር በየትኛውም ቦታ በቃ ሪያል ሰው ሆኜ መቀጠል እንድችል እና ምንም አይነት ስህተት ውስጥ ከገባው ደግሞ እንድመለስ እና ከተመለስኩ ደግሞ ክርስቶስ እንደምወደኝ እንደሚቀበለኝ አምኜ ማለት ነው መቀጠል እንድችል ነው የረዳኝ።
እንደ ዘመናዊ ሆኖ ቲክቶክ አለ፣ ዩቲዩብ አለ፣ ኢንስታግራም አለ፣ ፌስቡክ አለ። ሰው እንደፈለገ ሆኖ የራሱ ነገር ፖስት የሚያደርግ ነገር አለ። ግን እሱን ተውት። እሱ ጊዜያዊ ያምራል፣ ነገር ግን መጨረሻው ያማረ አይደለም። አሁን ወደ ባይብል ስንመጣ፣ ወደ እውነቱ ስንመጣ ዛሬ እግዚአብሔር ይመስገን እውነትን ግዛት አትሽጣትም በሚለው ቃል ተደግፈን የምንማረው ብዙ ላይፋችን ነው። ያ ምንድነው? እውነት ለጊዜው አስከፊ ናት። እውነት ለጊዜው በጣም ከማንም የወረደ ታስመስላለች። ለጊዜው የሚመች መንገድን ለኛ አታስገኝም። ነገር ግን ከጊዜ በኋላ እውነት የምታስገኘው ውጤት በጣም የላቀ ነው፣ ሀይ ነው። ይሄን ያክል ልልነው አልችልም። ለምን እላለሁ? ይሄንን ኢየሱስ ክርስቶስ ራሱ ሲያስተምረን ከፍ ከፍ ሊል የሚገባ አሁን ዝቅ ዝቅ ይበል። ዝቅ ዝቅ አሁን ከፍ ከፍ ያለ በራሱ ጊዜ ምን ይሆናል? ዝቅ ዝቅ ይላል። ስለዚህ እግዚአብሔር ለእኛ እሱ ልክ እንደፈረነው ልክ ውጤታችን እየሰጠ ይሄዳል። ስለዚህ ወገኖቻችን፣ ወንድሞች፣ ብዙ ወንድሞች አሉ በገሃዱ ዓለም፣ ብዙ እህቶች አሉ በማይሆን ነገር ጊዜያቸው የሚጨርሱ ከባይብል ይልቅ ሌላ ይሄ ዘመናዊ የሆነው ነገር አንዳንድ ነገሮችን ታብ ታብ እያደረጉ ጊዜ የሚጨርሱት አሉ። እና ወንድሞቼ እህቶቼ፣ ጊዜያዊ ነገር ተውት። ጊዜያዊ ነገር ሁሉም አላፊ ነው። ህይወት ሰጪ አይደለም። ለጊዜው ደስታ ነው እንጂ ዘላቂነት ደስታ አይሰጥም። አንድና አንድ ደስታ ያለው ኢየሱስ ጋር ነው። ለአባቶችም፣ ለእናቶችም፣ ለህፃናቶችም፣ ለአዋቂዎችም፣ ለምሁራንም፣ ለሞኞችም አንድና አንድ ደስታ ዘላቂ ያለው ኢየሱስ ጋር ነው። ሁሉም ነገር አላፊ ነው። ስልክ በተለያየ ነገር እኛ የምንጠቀማቸው ይሄ ዘመናዊ ቴክኖሎጂዎች ሁሉ ያምሩናል፣ ልክ ነው፣ ደስ ይሉናል። ነገር ግን በእነሱ የኛ ህይወታችን ከማትረፍ ይልቅ ወደ ከመንገዱ ከእግዚአብሔር መንገድ ከእውነቱ መንገድ እያጣመሙ ነው የሚሄዱት። ህይወትን የሚሰጥ ህይወት እርካታ የምታገኝ በእግዚአብሔርና በእግዚአብሔር ቃል ብቻ ነው። ስለዚህ በእግዚአብሔር ቃል ላይ እኛ ምንም ጥርጣሬ የምናደርገው ነገር የለም። እግዚአብሔር ቃል እርስ በርሱ ራሱ አይቃረንም። ከዘፍጥረት እስከ ራእይ ያለው ራሱ አይቃረንም። ስለዚህ ወገኖቼ እባካችሁ አደራ ነው የምላችሁ፣ ህይወታችሁ ለእግዚአብሔር ክብር ትሁን፣ አገልግሎታችሁ ለእግዚአብሔር ክብር ትሁን። ያላችሁ እድሜ እያጠረ ነው፣ ከቀን ወደ ቀን እያጠረ ነው የሚሄደው። ስለዚህ እያጠረች በቶሎ በምታልቅ በዘመናችሁ እግዚአብሔር ይክበር። ደግሞ ህይወታችሁ እግዚአብሔርን ከፍ ታድርግ። አሁን መጽሐፍ ቅዱስ ላይ ስናገር እንዲህ ይላል፣ ህይወት አንተ አትመስክር፣ ያንተ ህይወት ግን ሌላው ይመስክር ይላል። ስለዚህ እኔ ይህንን አግኝቻለሁ። የእግዚአብሔር ቃልን ተምሬ በእግዚአብሔር ቃል ላይ ቆሜ መልካም ህይወት አግኝቻለሁ። እግዚአብሔር ይመስገን። ከእንግዲህ አይከፋም ብዬ ነው በህይወት የማውጀው። ገና ወጣት በሆንም ገና ልጅ በሆንም ገና ከምደርሰው ነገር ሁሉ ምንም አልጠራጠርም። ለምን? እግዚአብሔርን አምናለሁ፣ በቃሉ አምናለሁ። ቃሉ ደግሞ ይሰራል፣ አይደክምም፣ አያንቀላፋም። ቃሉ ህያው ነው። ቃል ትናንትም ብርቱ ነው። ከአባቶቻችን ጋር ሰርቶ የነበረው አሁንም በዘመናችን እየሰራ ነው። የወደፊት ደግሞ ቃሉን ቴክኖሎጂ አይከለክለውም። ቃሉን ይሄ ዘመናዊ የሆነው ነገር በምንም አያባብለውም። ቃሉ ቃል ነው። በቃሉ የቆመ ደግሞ ራሱ ጠንካራ ይሆናል። ስለዚህ ወገኖቼ ወደ ቃል አዘንብሉ። ህይወታችን ወደ ቃል፣ ህይወታችን ለእግዚአብሔር ክብር ይሁን እላለሁ። በዚህ አጠቃልላለሁ። ለሌሎች ሰዎች ማስተላልፈው መልእክት ይህንን ትምህርት ገና ያልደረሱ ብዙዎች አሉና እንዲደርስ ደግሞ እናንተም እንደዚሁ ከዚህም በበለጠ እንድትሰሩ እነርሱም ደግሞ ተከታትለው ይህን ትምህርት በህይወታቸው ላይ ተግባራዊ አድርገው መቀጠል እንዲችሉ በዋነኝነት መጽሐፍ ቅዱስ ፍቅር እንዲኖራችሁ መጽሐፍ ቅዱስን ማንበብና እውነትን መመርመር እንዲችሉ ወደ እውነት ተመርቶ አርነት ወጥቶ በእግዚአብሔር ፊት በጥሩ ህልና መኖር እንዲችሉ የአምልኮ ስርዓትንም አውቀው ጌታን ደስ ያሰኙ መኖር የሚችሉበት ህይወት ቢፈጠር ደስተኛ ነኝ ብዬ ለሌሎች መልእክት አስተላልፋለሁ። እሺ፣ ቅድስት ደሳለኝ እባላለሁ። በኤዋይ የመጽሐፍ ቅዱስ ትምህርት ቤት የኤዋይ የክትትል አባላት ኃላፊ ወይም ደግሞ አስተባባሪ ዋና አስተባባሪ ነኝ። ያው በዚህ ትምህርት ቤት ረጅም ጊዜ ሰርቻለሁ በአስተባባሪነት። እሺ፣ የኤዋይ ዓላማና ራዕዩ ምንድነው? ያው የዘላለማዊ ወንጌል ለነገድ ለቋንቋና ለሕዝብ ሁሉ ማሳወቅ ነው። ለዛም በቴሌግራም ለበርካታ ሰዎች ይህንን ወንጌል በነጻ ሲያስተምር ቆይቷል። መሰረታዊ የምንላቸውን የመጽሐፍ ቅዱስ ትምህርቶችና የትንቢተ ዳንኤልና የዮሐንስ ራእይን ትምህርት እንሰጣለን።
ስለዚህ ሰዎችን ዋናው ዓላማችን የእግዚአብሔር ደቀ መዝሙር ወይም ደግሞ ትክክለኛ እውነተኛ እግዚአብሔር ተከታይ እንዲሆኑ ማድረግ ነው። እሺ ኤዋይ የሚሰራቸው ያው ቀደም ብዬ እንደጠቀስኳቸው 2 ክፍሎች አሉት። በ2 ክፍሎች የመጽሐፍ ቅዱስ ትምህርትን ይሰጣል። የመጀመሪያው ትምህርት መሰረታዊ የመጽሐፍ ቅዱስ እውነት ሲሆን በዚህም ውስጥ የሰው ልጅ ሊያውቃቸው ይገባል ብለን የምናስባቸውን 28 መሰረታዊ የሆኑ ትምህርቶችን እናስተምራለን። ከነዛም ውስጥ ስለ መጽሐፍ ቅዱስ፣ ስለ መለኮት፣ ስለ ሰው ፍጥረት፣ ስለ እግዚአብሔር ትእዛዛትና ስለ እግዚአብሔር ሕግ ሰንበትንም ጨምሮ የምናስተምራቸው ይሆናል። እንዲሁም ደግሞ ስለ ሺህ ዓመት ስለ ክርስቶስ አገልግሎት በሰማያዊ ቤተ መቅደስ እንዲሁም ሌሎችን በርካታ 28 ትምህርቶችን የምንሰጣቸው ይሆናል። የኛው ትምህርት የሚሰጠው በመጀመሪያው ክላስ ሲሆን ኤዋይ ወይም የደቀ መዝሙርነት ትምህርት ቤት ይባላል። ሁለተኛው ክፍል ይህንን ላጠናቀቁ አድቫንስድ ክላስ ይባላል። በሱም ደግሞ የትንቢተ ዳንኤል እና የዮሐንስ ራእይን ትምህርት እንሰጣለን። የተለያዩ ቦታዎች አሉን። ትምህርቱን ከሰጠን በኋላ የሚማሩት ኦንላይን ላይ ስለሆነ ትምህርቱን ሲጨርሱ የምናስመርቃቸው ይሆናል። በሰርቲፊኬት ደረጃ ትምህርታቸውን ላጠናቀቁ በራሳችን መመዘኛ ትምህርቱን ከምንሰጠው 12 ትምህርቶች ውስጥ 28ቱን ትምህርቶች በ12 ጨምቀን ነው የምናስተምራቸው። ከነዛ 12 ትምህርቶች 7 እና ከዛ በላይ ፈተናዎችን የወሰደ በእኛ አሰራር መሰረት ማለት ነው ብቁ ይሆናል ለመመረቅ። ስለዚህ በየሳምንቱ ትምህርት ከሰጠን በኋላ ፈተናን በዛው ልክ እንሰጣለን። በዛ መሰረት እኛ ያልፋሉ፣ አጥንተዋል፣ አላጠኑም የሚለውን በዛ ከመዘንም በኋላ ለሰርቲፊኬት ብቁ ይሆናሉ። በአዲስ አበባ፣ በሐዋሳ፣ በሆሳና እንዲሁም ደግሞ በወላይታ ሶዶ እንዲሁም በዚህ ዞር ደግሞ በዲላና በአርባ ምንጭ ተማሪዎችን ሄደን አስመርቀናል። የተማሩት ኦንላይን ላይ ቢሆንም ነገር ግን በአካል ሄደን ደግሞ የምናስመርቃቸው ይሆናልና በእነዚህ ቦታዎች ላይ ቅርንጫፎች አሉ። እሺ ይሄኛው 8ኛ ዙር ነው። ትምህርት ቤቱ የተቋቋመው በኮሮና ጊዜ ነበረ። ሰዎች ቤታቸው በሆኑ ሰዓት ላይ ፈቃደኛ የሆኑ ወጣቶች የቴሌግራም ግሩፕ ከፍተው የውይይት ነበረ። ከዛም ከፍ በማድረግ ኦንላይን ላይ ትምህርት የሚሰጡበትን ቻናል ክሬት አደረጉ። በዛው ትምህርቱን መሰጠት ተጀመረ። የዛኔ የጀመረ እስካሁን 8ኛ ዙራችን ነው። ይህ የ8ኛ ዙር የደቀ መዝሙርነት ተማሪዎች ፕሮግራም ወይም ምርቃት ነው። ስለዚህ ለ8ኛ ጊዜ አስመርቀናል። በዚህ እንግዲህ እስካሁን 2200 ተማሪዎች ሙሉ ለሙሉ ብቁ ሆነው ትምህርቱን አጠናቀዋል። ወደ 29 ሰዎች ደግሞ ተጠምቀዋል ማለት ነው። በዛሬው ዕለት 2 ሰዎች ተጠምቀዋል። በተለያዩ ክልሎች ባስመረቅንባቸው ደግሞ 2 ልጆችንም አስጠምቀን ነበረ። ስለዚህ በዚህ ዙር 4 ልጆችን ማስጠመቅ ችለናል ማለት ነው። አጠቃላይ ግን በዚህ ትምህርት ቤት እንግዲህ ወንጌልን የደረሳቸው አጥንተው የተወሰኑ ውጤታቸው ወይ ዝቅ በማለቱ ወይም ደግሞ 7 ፈተና ባለመስራታቸው ብቁ ያልሆኑ ነገር ግን ትምህርቱን ለረጅም ጊዜ የተማሩ ግን ከ4000 በላይ ተማሪዎችን መድረስ ችለናል። አዎ ስለ ዛሬዎቹ ተጠማቂዎች እንግዲህ እንዳያችኋቸው አንድ ወጣትና አንድ ተለቅ የምትል እናት ናት። ሁለቱም በቴሌግራም ነው ትምህርቱን የጀመሩት። በተለይ እናታችን እልፍነሽ የልጅ ልጅ አይታለች። ተለቅ ያለ ሴት ናት፣ ግን እግዚአብሔር ረድቷት ትምህርቱን መከታተል ችላለች። ከዛም እንግዲህ በአንድ ዙር አይደለም ጥምቀቱን ያከናወነችው፣ ለ2ኛ ዙር ነው ትምህርቱን ተምራ አጥንታ ከዛ ለመጠመቅ የወሰነችውና የወሰደችው ጊዜ አለ። ያ ማለት ቢያንስ ከ1 ዓመት በላይ እንደማለት ነውና ትምህርቱን ለማጠናቀቅ 4 ወር ነው የምንሰጠው ለአንድ ትምህርት። ስለዚህ ምርቃት እስኪኖር ለጥምቀት እስኪወስኑ በአካል አግኝተን እስክናስተምራቸው ከ1 ዓመት በላይ ፕሮሰስ አለውና እሷ ይሄንን ፕሮሰስ አልፋ ነው ለመጠመቅ የቻለችው። ወንድማችንም እንደዛው በቴሌግራም አግኝቶ ነው የተማረው። ሌሎች ምስክርነቶችን ለመስጠት ያክል ግን የዚህን ዙር ባይሆን ባለፈው ዙር ላይ እንግዲህ አንድ ተመራቂ ተማሪ ነበረን። ትንሽ ወጣ ይላል ከከተማ ገጠር ነውና በዛ አካባቢ ላይ አድቬንቲስት የለም፣ ቸርችም የለንም ነበርና እንግዲህ ይህ ሰው ቀደም ብሎ በተለያዩ ቤተ እምነቶች 2 ቤተ እምነቶች ላይ የአንደኛው የቅስና ትምህርት አጠናቆ ነበረ። ሁለተኛም ደግሞ በፕሮቴስታንት ቸርቾችም እንደዚህ ትምህርቶችን ይማር ነበርና ነገር ግን በሁለቱም ትምህርቶች ላይ የነበረው መሰረታዊ የሆኑ ጥያቄዎች ነበሩት። ትምህርቱን ያገኘው አንድ የቤተ ክርስቲያናቸው ፓስተር የነበረ
ወደ የኤዋይ ትምህርት እየተማረ ነበር። ከዛ በኋላ ወደ ራሱ ግሩፕ ደግሞ ሼር አደርጋቸው ነበር። በዛ መሰረት ነበር ትምህርት ቤታችንን ያገኘው። ከዛ በኋላ ኤዋይ ላይ ገብቶ ከተቀላቀለም በኋላ ቼክ ሲያደርገው ልጁ ፓስተሩ የሚልከውና እሱ ኤዋይ ላይ ገብቶ የሚማረው አንድ እንደሆነ ሲያቅ የኤዋይን ትምህርት ትኩረት ሰጥቶ ማንበብ ይጀምራል። ከዛም በኋላ እንግዲህ ያ ሁሉ ጊዜያት ካለፈ በኋላ ትምህርቶችንም አጥምቶ በራሱ መርምሮ ከደረሰበት በኋላ በ33 ዓመቱ ለመጀመሪያ ጊዜ ነው ጥምቀትን ያከናወነውና በጣም የሚገርም ጊዜ ነበረ ከሱ ጋር ያሳለፍነውና ያለፈባቸውን መንገዶች ሲነግረን ነበረ። በእግዚአብሔር ትእዛዛት ላይ እንዲሁም ደግሞ በክርስቶስ ላይ የነበሩትን ጥያቄዎች፣ አስተምሮች በሙሉ ኦንላይን ላይ ባገኘው ትምህርት የበፊቶቹ ጥያቄዎች በሙሉ እንደተመለሱለትና እነዛ ጥያቄዎቹ መመለሱ እንደሆነ ለጥምቀት እንዳበቃው ሲነግረን ነበር። እንዲሁም የተለያዩ ያሉ ያው አንድ ተማሪ ያለን ባይጠመቅ እንኳን ትምህርቶቹን በጣም ይወዳቸው ስለነበረ እስከ 100 ሰዎችን አስመዝግቦ ሲያስተምርልን ነበረ። እንዲሁም አንድ እናት አለች ታደለች የምንላት በልጇ አማካኝነት ነው ትምህርቱን ያገኘችው። ያው ልጇ ፌስቡክ ሲጠቀም ሳለ የኛን ያገኘዋል እና ገብቶ ኮሜንት ሲያነብ ጥሩ ኮሜንት አልነበረም፣ ሐሰተኞች ናቸው፣ ትክክል አይደለም የሚል ኮሜንቶች ሳይ ለምን ገብቼ አልሞክረውም የሚል ሀሳብ ይመጣና እሱ ያነበዋል። እሱ ተምሮ ከጨረሰ በኋላ እናቱን ያስመዘግባል። እናቱም ያው ትምህርቱን ወዳው አምናበት ለመጠመቅ ችላለችና የተለያዩ ክልል ቸርች የሌለባቸው ክርስትና የሌለባቸው ወደ ኮምቦልቻም ሙስሊሞችም ተማሪዎች ነበሩንና በርካታ ሰዎችን መድረስ ችለናል። ቤተሰባቸው የማይፈቅድላቸው ከቤት እንዲወጡ የማይፈቀድላቸው ቤተሰባቸው የተለያየ እምነት ያላቸው ልጆችንም በኦንላይን ላይ ስልካቸው ብቻ በመሆን ለመማር ከዛም አልፎም ለመጠመቅ ችለዋልና በርካታ ሰዎችን ደርሰናል። እሺ የኤዋይ ትምህርት ቤት ትልቁ ፈተና የሚሆንብን ተማሪዎቹን እንዳየናቸው ከተለያየ ሃይማኖት ነው የሚመጡት። ከፕሮቴስታንት፣ ከኦርቶዶክስ፣ ከሙስሊም፣ ከካቶሊክ ከተለያዩ ከሐዋርያት ቤተክርስቲያን የሚመጡ አሉና እነዚህን ተማሪዎች ኦንላይን ላይ ከማስተማር በተጨማሪ በሳምንት አንድ ቀን እየደወልን ትምህርቱን ተከታተላችሁ ወይ፣ ተማራችሁ ወይ፣ ጥያቄ ሳላችሁ ወይ፣ የሳምንቱን ፈተና ሰራችሁ ወይ፣ ምን እናግዛችሁ እያልን የፎሎ አፕ ስራ እንሰራለን። ይህንን በሳምንት አንዴ ነው የምናደርገውና ይህንን የሚያደርጉት ደግሞ የቤተ ክርስቲያናችን ወጣቶች ናቸው። በሳምንት አንድ ቀን እየደወሉ ቼክ ያደርጓቸዋልና በአንድ ዙር እንግዲህ እስከ 2500 ተማሪ እንመዘግባለን። እነዛን ተማሪዎች ከመዘገብን በኋላ እነዚህን ሰዎች ግዴታ ማከፋፈል አለብን። በኃላፊነት ወስዶ የሚከታተላቸው ሰው ያስፈልገናል እና እኛ ትልቁ ቻሌንጅ በፎሎ አፕ የሚያግዘን ሰው ወጣቶች ማለት ነውና ትልቁ ቻሌንጃችን እሱ ነው። እንዲሁም ደግሞ ትምህርቱን ወደ ሰሜን ክልል ስንሄድ ደግሞ የኔትወርክ ችግር፣ እሱም ሁለቱ ናቸው የኛ ታላቅ ችግሮች። በመጀመሪያ እንግዲህ የትምህርት ቤቱን መስራች ወይም ደግሞ የትምህርት ቤቱ መስራች ሳይሆን ባለራዕዩን ሀሳቡን ያመነጨውን ዶክተር ውብሸትን እግዚአብሔር ይባርክ ማለት እፈልጋለሁ። ከዛ በተጨማሪ ግን በኃላፊነት ትምህርት ቤቱ እንደ ትምህርት ቤት እንዲቀጥል ያደረጉት የቤተክርስቲያናችን ፈቃደኛ ወጣቶች ናቸውና ተማሪዎችን በመከታተል እስከ ምርቃት ድረስ በሳምንት አንዴ ወይም በ15 ቀን አንዴ እየደወሉ እንደ ተማሪዎቻቸው ፍላጎት እየደወሉ ይከታተሏቸው የነበሩ ለምርቃት ያበቋቸው የነበሩ እስከ ጥምቀትም የሚያበቋቸው የክትትል አባላቶች ናቸውና የክትትል አባላቶችን እግዚአብሔር ይባርካችሁ ማለት እፈልጋለሁ። ሁሉም ከክትትል አባልነትም በተጨማሪ ደግሞ በተለያዩ ስራዎች የሚያግዙን አሉ። ግራጁዌሽንም ሲደርስ በተለያዩ በሚያስፈልገን ሁሉ የሚረዱን ሰዎች አሉና ስለሚያደርጉልን ነገር እግዚአብሔር ባርካችሁ ማለት እፈልጋለሁ። እሺ በኤዋይ የመጽሐፍ ቅዱስ ትምህርት ቤት መማር የምትፈልጉ ካላችሁ እንግዲህ ፌስቡክ ላይ የኤዋይ የወጣቶች ማህበር የሚል ፔጅ አለ። ቴሌግራም ላይ ደግሞ የደቀ መዝሙርነት ትምህርት ቤት የሚል ቻናል አለን። ዩዘር ኔሙን እናስቀምጥላችኋለን። በዛ ሳችሁ ብታደርጉት ታገኙታላችሁ። ምዝገባ እናወጣለን። ምዝገባ ፌስቡክ እና ቴሌግራም ላይ ካወጣን በኋላ በዛ መሰረት ብትመዘገቡ ትምህርት ቤታችንን መቀላቀል ትችላላችሁ። ከዛም እኛ የምንደውልላችሁ ይሆናል ማለት ነው። እኛ ደውለን ትምህርቱ እንዴት እንደሚሰጥ መግለጫ የምንሰጣችሁ ይሆናል። ስለዚህ በቴሌግራም እና በፌስቡክ አድራሻችን ሊያገኙን ይችላል። እንግዲህ ቀደም ብዬ እንደጠቀስኩት የከፍተኛ የሆነ የክትትል አባላት እጥረት አለብን። ስለዚህ
በቤተ ክርስቲያናችን ያላችሁ ወጣቶች፣ አዋቂዎች እንዲሁም እናቶች ይህንን ትምህርት ቤት ማገዝ ትችላላችሁና ወጣቶች ተማሪዎችን የምንመድብላችሁን ተማሪዎች በመቀበል በክትትል ስራ እንድታግዙን እንፈልጋለን። እንዲሁም አዋቂዎች በዚሁ በክትትል ስራ መሳተፍ ትችላላችሁ። እናቶች፣ አባቶች ደግሞ በጸሎት ልታግዙን ትችላላችሁና በተለይ ለቤተ ክርስቲያን ወጣቶች በዚህ ስራ እንድትሳተፉ በስልካችሁ ቤታችሁ ሆናችሁ ወንጌልን እንድትሰሩና ይህንን የዘላለማዊን ወንጌል ለዓለም ማዳረስ እንድንችል እንድትቀላቀሉን ጥሪ እናቀርባለን። ከአማርኛ በተጨማሪ የኦሮምኛም ትምህርት ስላለን ብዙ ሰዎችን መድረስ እንችላለን እና በአማርኛም በኦሮምኛም ቋንቋውን የምትችሉ ሰዎች ሁሉ እንድትቀላቀሉን በተለያየ የዓለም ክፍል ያላችሁ ውጭም ድረስ የሚማሩ ተማሪዎች አሉን። ስለዚህ ያላችሁበት ሁኔታ አይገድበውም። ውጭ ያላችሁ ተማሪዎችን መድብላችኋለን፣ ከሀገር ውጭ ያላችሁ ማለት ነው። በሀገር ውስጥ ያላችሁ ደግሞ በየክልላችሁ ያሉትን ተማሪዎች እንድትከታተሉ የምንመድብላችሁ ይሆናል። በየክልላችሁ ያሉትን ተማሪዎች ስንመድብላችሁ በቀላሉ ቸርቻችን መሄድ ይችላሉ፣ በቀላሉ እናንተ ማግኘት ይችላሉ። ስለዚህ ቀላል አይደለም ስራው እና ባላችሁበት ሆናችሁ መስራት የምትችሉት ስለሆነ ከስር ባለው አድራሻ ደውላችሁ በክትትል ስራ መስራት የምትፈልጉ ካላችሁ እንድትቀላቀሉን ጥሪ ማቅረብ እፈልጋለሁ።